መግባት አልፈለኩም ትለኛለህ ተመልሰህ ምን ሆነ ነው ሰላም ነው እኔ ሁሉ ሰዓት እኮ ነው ቢያንስ የሆነ ሰላማዊ ነገር እሳቸው መቼ ይሄን ያስተማሩ ጥያቄውን ቀየርክ አይ ስለ አሁን ለምሳሌ አላህ የቱ ጋር ነው ቃል የገባው እችን አብረራ እንደማያሳቃ ያውቃሉ ሆኖም ጦርነት የሚባል ነገር በቃ ፈጣሪ ፈቅዷል ማለት ነው ራስን ለመከላከል አዎ ፈቅዷል አይደለ ራስን ለመከላከል አዎ ፈቅዷል እንደዛ ከሆነ ደግሞ እሺ እንደዚህ ካለስ አሁን ጥቅስ ወደ ሌላ ገባብኝ እንዳትል ማለት ነው ያ ይሁን ነብዩ ጃሂድ الكفار والمنافقين وغلظ عليهم የሚለው ምንድነው እሺ እሱም ስለ ሙናፊቆች ነው ሱረቱል ኒሳ ላይ ነው የምታገኘው ውሳጣዊ የሆኑ ጠላቶች ናቸው ወጥተው ጃሂድ الكفار والمنافقين وغلظ عليهم እኮ የቱ አንቀጹ የቱ ጋር እንደሚገኝ ታውቃለህ እሱ ራሱ ሲጀመር ሱረቱል ኒሳ ላይ እኮ ነው ማይ ሱረት ተውባ ነው ይካርገው እስቲ በኋላ ያ ይሁን ነብዩ ጃሂድ الكفار والمنافقين وغلظ عليهم وموقعهم جهنم وبئس المصير አይደለ እስቲ አንዴ ላውጣልህ ኧረ ቢስሚላህ ማድረቅ ኦኬ يعني ሻንቀጹን እስከማውጣው ድረስ ምን ማለት ፈልገህ ነው? መስቀልሽ መስቀል ኒውተን አንሳ መስቀል የሰማው ነው እሺ ምንድነው ፖይንት ያ ይሁን ነብዩ ጃሂድ الكفار والمنافقين ይሄ በዋና ፖይንቱ አይደለም ዝም ብዬ ነው ገባሁበት ወደዚህ መግባት ነው አልፈልግም ታዲያ ለምንድን ነው የመጣኸው እሺ አሁን አንተ እንትን ስትለኝ እኮ ነው ያ ይሁን ነብዩ ጃሂድ الكفار والمنافقين وغلظ عليهم የሚለው ነው እንዴት ነው ወግሎዝ عليهم የሚለው ኧረ ቢስሚላህ ገብቷችኋል የሚለው ነገር አንዴ ያ አዩሃ ነብይ ጃሂድ الكفار والمنافقين وغلظ عليهم የሚል አለ የቁርአን አንቀጽ መግባት አልፈለኩም ትለኛለህ ተመልሰህ ምን ሆነ ነው ሰላም ነው እኔ ሁሉ ሰዓት እኮ ነው ቢያንስ የሆነ ሰላማዊ ነገር ወግሎዝ عليهم የሚለው ጨክንባቸው ይላል አይደለ አዎ ይላል ዳይሬክትሊ እና እዚህ ጫላም መኖር የሚቻለው ጉልበት ሲኖርህ ነው አይደለ እዚህ የምትኖረው በዛ ነው صح አየህ እሺ ተመልሶ ሌላኛው ደግሞ እዚህ ጋር ተንቀልባችሁና ስለፈለገ ነው መከራከር ስለፈለገ ነው አህመድ መከራከር አልፈልግም አንዴ ተመለስ ወደ ነጥቡ ተመለስከ ሲጀመር እኔ አሁን ሌላኛው ጥያቄ ሊቀምር ነው በቃ ይሄ ተመልሶ ነው አንዴ አንዴ ሳይሆን ትጠይቃለህ እዚህ ጋር እምነትህ ምን እንደሆነ እኔ እኮ ልጠይቅ ነው መጣሁት እንጂ ልጠይቅ ነው መጣሁት ልጠይቅ ነው መጣሁት ይቀር ፈልጌ ነው መጣሁት እሺ አህመድ ቀጥል በቃ ችግር የለም ተመልሶልኛል እኮ በቃ አይ ቆይ አንድ ጊዜ እኔ እኮ ማወቅ የፈለኩት ኧረ ቆይ አንዴ ይቅርታ በጣም ይቅርታሽ ጣልቃት ዳይሬክትሊ ወደ ሌላ ሐሳብ እየሄደ ነው እሺ ይቅርታ እሺ መስቀል አለ ምንድነው ፖይንትህ እያልኩህ ነው እስቲ አሁን እኮ መለስ የምፈልገው እኮ መለስ ሌላኛው ነው የሚገባው ሌላኛው ጥያቄ ነው የሚገባው ኦኬ ዳይሬክትሊ ምንድነው ከሲቹዌሽን አንፃር ነው እሺ ተፍሲር አጣባሪና ተፍሲር ኢብኑ ከሲር ላይ ኤክስፕረስ ተደርጓል አንድ ሰው እስልምናን ሲቀበል እንትን ሲሉ ላይክ እስልምናን በተቀበለበት አውድ ከዛ እስልምና እንዲወጣ የሆነ በጣም ፎርስ ሲያደርጉ ስለነበረ ከዛ አንፃር ነው እዚህ ጋር ወግሉዝ عليهم የሚለው እይታ ይመጣ ማለት ነው አጣባሪ ኢብኑ ከሲርም እስቲ ተደርጓል
ሶ አሁን ዋር የሚባለው ነገር ካመጣህ ከነቢያት መላክ ጋር አያይዘህ ነቢያት የታዘዘው ራስን ከመከላከል ራስን ከማስጠበቅ አንፃር የመጣ ነው። ዳይሬክትሊ የመጣው ዲክሌር የተደረገው የጦርነት አይነት ይሄ ነው እንጂ ሌላ አይደለም። ገብቷል? ሶ ነቢያት መተው ይሄንን ነገር ለምን ማስቆም አልቻሉም ከተባለ ወደ ሰላም ሀገር አላህ ወደ ሰላም ሀገር ይጠራቸዋል ይላል ሱረቱል ወላሂ ዱራ ዳሪ ሰላም የሚለው ወደ ጀነት ነው አይደል እንዴ? ኧረ ቢስሚላህ አንድ ጊዜ ምን ሆነ ነው አታዳምጥም እንዴ? ስለዚህ አምላካችን አላህ በጥቅሉ ሲሰብከን የነበረው ይሄንን ነው። ሲሰብከን የነበረው ሲያስተምረን የነበረው ይሄንን ነው። ሰላማዊ ሆነን ህይወትን ነው መኖርን ነው ከማንም ጋር ማለት ነው። ከእስልምና ውስጥም ካሉ ከእስልምና ውጭም ባሉት ዋርም ዲክሌር ሲደረግ ካየህ ሱረቱል ተውባ ላይ ካየህ በሙሽሪኮች መካከል ላይ ያኔ ሙሽሪኮች የነበረውን ስምምነት አፍርሰው ጦርነት ሲያውጁ አምላካችን አላህ ሴት ያደረገው ምንድነው ማለት ወደታች 5 ላይ ጦርነቱ ከታወጀ በኋላ መለስ ብለህ ስታየው ከአጋሪዎቹ እነዚያ ቃል ኪዳን የተገባቸዋቸውን ከዚያ ምንም ያላጎደሉባችሁ በእናንተ ላይ አንድም የሚያረዱባቸው ሲቀሩ ያለ አምላካችን አላህ ሴት ያደርጋል ማለት ነው። ሶ እኛ ላይ የሆነ አውጆ ጦርነት አውጆ እኛን ለማጥቃት የመጡ አሉ። ደግሞ እኛን ላለማጥቃት ደግሞ የመጡ አሉ። አርፎ በስነ ስርዓት የተቀመጡ እነሱን ማንንም እንዳትነኩ የሚለውን አምላካችን አላህ ያዛል። እናንተን ደግሞ ለማጥቃት እናንተን ለመጋደል የመጡትን ደግሞ ራሳችሁን ተከላከሉ ብሎ ደግሞ አምላካችን ያላህ ያዛል። ሶ በጥቅሉ ጦርነት ታዞ ነው ወይ አይደለም። ነገር ግን የሰው ልጅ በሰላም ኑር ከተባለ በኋላ ጦርነቱን ከመረጠ በኋላ አንተን ላጥቃህ ብሎ ሲመጣ ግን መከላከልህን ግን አምላካችን አላህ አዟል። ይሄ ምንም የሚካድ አይደለም። ሀቅ ስለሆነ እንደዛ ሆኖ እሺ ሶ እባክህን አራጋ በጣም ታግሼ ለማለት የሞከርኩኝ ነው። አትረብሽ ፕሊዝ። እኔ መረበሽ አይደለም እኮ በቃ እሺ አዳምጥ። ጥያቄ ነው እንዴት እንግባባ? እኔ መከራከር አልፈልግ ዲክሌር እሺ ና በቃ አንተ ተማርሽ ከታች አንዳንዴ ጊዜ ሲሰጣችሁ ችግር ነው እናንተ። ኧረ በፈጣሪ ማለት ረጋ ስትልና እሺ ኧረ ቢስሚላህ አህመድ ግን እምነቱን ቢነግረን አሪፍ ነበር። እኔ አይመስለኝም አንተ ዴሳ ግን ይረድ ይውረድ ከገና ከነዚህ ጋር ዴ በፈጣሪ የሆነ ነገር ላይ ስቲክ አድርጎ መቆም የማይችል የሚረብሽ ምናምን ከሆነ በቃ ቻልኩት ያህል ዴ እኔ ዛሬ በዚህ ልክ ማንንም አስቀምጬ አላውቅም። ግን በቃ ይሆንለት ብዬ ነው ዳይሬክትሊ ትንሽ የሆነ ጥሩ መረዳት ካለው የሚል ነው። ነቢያት የተላኩበት ዓላማ ለምሳሌ ነቢያት ከተላኩ የዚህ ምድር ችግር ለምድር ሶልቭ ያልሆነው ከተባለ አንደኛ ነቢያት ራሱ የተላኩበትን ዓላማ መረዳት አለብን። ሱረቱል ካህፍ ምዕራፍ 13:56 ላይ አንድ ለማስጠንቀቅ ነው። ከነ እነዚህ የግሪክ ፈላስፎች ጋር ኮምፔር የምታደርጋቸው አይደሉም ነቢያት። እሺ እንግዳቸው ከዛ ጋር የምትሄዱበት አይደለም። ሱረቱል ካህፍ ምዕራፍ 18:56 ላይ ነቢያትን የላከው አስጠንቃቂና ፕላስ ደግሞ አስፈራሪ ማርጓቸው እንደላካቸው አስቀምጦልናል። የሚያስጠነቅቁት ምንድነው? አንደኛ አብዱላሆች ነው የወጣሁት በሚል ነው። አላህን ተገዙ ጣዖታት ተራቁ በሚል አውድ ነው። ነቢያት አፍላጦንን ጠቅሶ በአንድ አምላክ ያምን ነበር። ፕላቶ አያምንም። ጣዖታትን ተው ሲል ነበር። ፕላስ እሱ ራሱ አያምንም። እንደዛ ብሎ አያምንም። ቼክ አድርጉ። የመጽሐፍቶች ስጠቅስላችሁ ነበር አይደል? እንደዛ ብሎ አያምኑም ዳይሬክትሊ። እሺ ያ ነው። ሌላኛው የሰው ልጆች ነፃ ምርጫ አለ። ፍሪ ዊል አላቸው። ዳይሬክትሊ ነፃ ምርጫ አላቸው። የመምረጥ አቅም አላቸው። ያ ከመሆኑ ጋር ተያይዞ አምላካችን አላህ ሱረቱል ካህፍ ምዕራፍ 18:29 ላይ አይ ቲንክ ወደ 29 ወረድ ስትሉ ስቴት አድርጎታል አምላካችን አላህ። እውነቱም ከጌታቸው ነው። የሻምሱ የመን ሻምሱ ከድበላቸው እኛ ለበደለኞች አጥሯ በእነሱ የከበብ የሆነች እሳት አዘጋጅተናል። እርዳታንም ቢፈልግ ወደ እንደ ዘይት ዝቃጭ ባለ ምን ነበር እንደ ዘይት ዝቃጭ ነው የሚላል አይ ቲንክ አሳሳትኩኝና እውነቱ ከጌታ ከመጣ በኋላ የሰው ልጆች ነፃ ምርጫ አላቸው። ነፃ ባላቸው ምርጫ ደግሞ አምነው በዛ ውስጥ የመኖር ክደውም ደግሞ ከዛ ውጭ የመውጣት ፍቃድ ስላላቸው የማመኑም ደግሞ የመካዱም ነገር ለነሱ ተስቷል ማለት ነው። ያንን ልታምኑበትና ልታስሩ ይገባል። ጦርነት ሌላም ጦርነት ብቻ እኮ በጣም ብዙ የዓለማችን ችግሮች አሉ። እነዛ ሁሉ የሚካተቱት ከዚህ ስር ነው። እሺ ከዚህ ስር ነው። ሌላም ምሳሌ ልንጠቅሰው እንችላለን። በዚህ ምድር ላይ ደግሞ ችግሮች መኖራቸው ጦርነት ምናምን መኖራቸው ደግሞ አንድ ምድር ደግሞ የፈተና ዓለም በሆኗ ነው። ምድር የፈተና ዓለም መሆኗ በዛ ውስጥ ራሱ እኮ የሚመዘን ነው። ሱረቱል ሙልክ ምዕራፍ 17:2 ላይ አምላካችን አላህ ለኛ ለፈተና እንደፈጠረን ሴት አድርጎልናል አይደል? ጦርነቱ ምኑ መኖሩ ይሄ ምድር ላይ ያለን ፈተና ነው። ሱረቱል አንቢያ ምዕራፍ 1:35 ላይ ተገልጿል። ማንም የማይፈተን የለም፣ ሁሉም ተፈታኝ ነው።
ያ ነው። ስለዚህ ኮራፕሽኑ፣ ፍትህ አለመኖሩ፣ ጦርነቱ ምናምን ሁሉ የሚመጣው እዚች የፈተና ዓለም ላይ ነው። በዛ ፈተና ውስጥ ደግሞ አምኖ በዛ የእስልምና ላይክ ኑሮ ውስጥ መኖርና በዛ ደግሞ ክዶ ከዛ ውጭ መኖር በቃ ለሰው የሚተው ነገር ነው ማለት ነው። ሰው ነቢያት ግን አላማቸው ምንድነው? ፈዘክሪና ማንተ ሙዘክሪ ለቁርአን ላይ እንደዛ ይለናል እኮ ምንም ክርስቲያኖችን አስመልክቶ የመጣላቸው ትምህርትን ሙሉ በሙሉ በቁርአን ብታነቡት በጣም ደስ ይለኛል። ለምሳሌ አምላክ አንድና ብቸኛ እንደሆነ አስተምረው በእርሱ ላይ ሶስትነት የለበት። አንደኛ እሱ ነው። ሁለተኛ አምላክ እንደማይሞት ያስተምረዋል። አምላክ ለሰው ልጆች ኃጢአት ብሎ ፍጹም አልሞተም። ሶስተኛ እሳቸው መቼ ነው ይሄን የሚያስተምሩት? እሳቸው መቼ ነው ይሄን የሚያስተምሩት? ጥያቄውን ቀየርክ። አይ ስለ አሁን ለምሳሌ ከዛ በፊት የሚመጣ ትምህርት ነገር ካለ ተቃውሞ ግን ለምንድን ነው ለህይወቴ ተቃውሞ አለ? ዮሐንስ ባነሳሁት ነገር ላይ ተቃውሞ አለ? አንሳልኛል ካነሳሁ በዚህ ነገር ላይ ተቃውሞ አለ? ትክክል ናቸው አይደሉም? ትክክል መሆናቸው በምንድን ነው ማለት? በቃ እንደሱ ከሆነ አንተ የእምነት ባለቤት ስለሆንክ በመጽሐፍ አረጋግጥልን ትክክል ናቸው አይደሉም የሚለውን ችግር በአንተ መጽሐፍ ላይ ሄደለህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ አንድና ብቸኛ እንደሆነ ያስተምራሉ። ያንተ እምነት ደግሞ አምላክ አንድም ሶስትም ነው ብለህ ታምናለህ። ትክክለኛው ያንተ ነው የራሳቸው ማረጋገጥ ትችላለህ በመጽሐፍ ላይ ቀጥለህ ያላ በአንተ መጽሐፍ ላይ ሄድላችሁ እኮ ሄደና አሁን ስለዚህ በእኔ መጽሐፍ መሰረት ሄድና እንደሱ ከሆነ እንግዲህ አሁን ትክክል እርሳቸው ናቸው። ምክንያቱም አንተ አምላክ አንድም ሶስትም ነው ብለህ ነው የምታምነው አይደለ? በመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አምላክ አንድም ሶስትም ነው ብለህ ያስተማረ ነብይ ካለ ንገረን። ያላስተማረ ሳለ እንደዚህ ነገር አንተ ትምህርትህን ግለጽ እንጂ በመጽሐፍ እኔማ ነገርኩህ። ይኸውልህ አምላክ ካለ አሳየን። አምላክ አንድም ሶስትም ነው ብሎ ያስተማረ አንድ ነብይ ጥቀስልን። አሁን ያው በትምህርት ደረጃ አምላክ አንድም ሶስትም ነው ብሎ ያስተማረ ወይ ደግሞ ዶክትሪን የቀረጸ የለም። የመጀመሪያው እውነተኛ ልጅ የአንተን ትምህርት ምንድን ነው የሚያበራል? አምላክ አንድም ሶስት ነው ብሎ ያስተማረ የለም ማለት ነው። ያጀማ በረካ ነው። አላህ ሱብሓነሁ ወተዓላ በረካውን ይላክልህ። ለማንኛውም አምላክ አንድም ሶስት ነው ያስተማረ የለም። የኛ ትምህርት ደግሞ ምንድነው? አምላክ አንድ ነው። እርሱም የአብርሃም የኢስሐቅ የያዕቆብን አምላክ ብቻ ነው የምናመልከው። አታመልክ ነው የምናመልከው። ማስረጃ ላሳይ። እስቲ ከመጽሐፍ ቅዱስ አሳይ። ከመጽሐፍ ቅዱስ ኦኬ። አታመልኩም ማለትና ማስረጃ ግን ከመጽሐፍ ቅዱስ ነው ፈልገው እያለ ነው። እሺ መጽሐፍ ቅዱስ ምሽል ችግር የለውም። መጽሐፍ ቅዱስ አብርሃም የይስሐቅ የያዕቆብን አምላክ እንደምታመልክ ከመጽሐፍ ቅዱስ አሳይ። አዎ የአብርሃም የይስሐቅ የያዕቆብን አምላክ ያን አንዱን አምላክ ነው የምናመልከው። የኢየሱስ ክርስቶስን አምላክ ጭምር የኢየሱስ ክርስቶስን አምላክ ነው የምታመልከው። የነቢያትን ሁሉ አምላክ ነው የምናመልከው። ስለዚህ አሁን አንተ እያልከኝ ያለኸው መጽሐፍ ቅዱስ ላይ ያለውን ኢየሱስ ክርስቶስን አምላክ አትቀይር። ቆይ እኔ ነቢያት ስምን ነው ከዛ ላወጣልህ የጠራሁት። እዛ ላይ ያለው ሌላ ነው። አያችሁ አይደል? ነቢያትን ስማቸውን ጠቀስኩና የአብርሃም የይስሐቅ የያዕቆብን አምላክ ነው የማመልከው አልኩ። የት ጋር መጽሐፍ ቅዱስ ነቢያት ታውቁ ያዳስ ያለውን ነው የምትነግረኝ? የመጽሐፍ ቅዱስ ነው በሱ ቤት ወጥመድ ያስገባ ነው። ወጥመድ እኔ ነኝ የሰራሁት። ወጥመድን እኔ ነኝ እኮ አዳምጥ አትፍጠን ረጋ። እነዚህ ነብያቶች የሚያመልኩትን አምላክ ነው ወይ የምታመልከው? ያን አምላክ እዛ የተጠቀሰው ነው የመጽሐፍ ቅዱስ ላይ የአምላክን ባህሪ ተቀያይሯል። አሁን ስለዚህ ነብይ ተረጋጋ፣ ቀስ በል ልጨርስ እንጂ አታስጨርሰው። ሀሳቤን ልጨርሰው ኮንኮረድ። ስለዚህ አብርሃም፣ ኢስሐቅ፣ ያዕቆብ እነዚህን ነብያት ለምን ጋዜጣ ላይ ተጠቅሶ አላገኝም? ልብ በል ከመጽሐፍ አንጻር ያለውን ነገር እንዲገለጽልህ እንዲበራልህ ማለት ነው። መጽሐፍ ቅዱስ ላይ አብርሃም፣ ይስሐቅ፣ ያዕቆብ ይላል። እነዚህን አምላክ ታመልካለህ ቢባል አዎ እነዚህን አምላክ ነው የምናመልከው። ስለዚህ መጽሐፉ ላይ የተጠቀሰውን አምላክ ይሄን ራስ ነው የምታመልከው? እንደዛ ማለት አይደለም። እነዚህ ነብያቶች ሂንዱይዝም የሆነ ሰው ሊሆን ይችላል፣ ቡድሂዝም ይሁን እምነት የሌለው ሰው ይሁን የአብርሃም የይስሐቅ የያዕቆብን ብሎ አነሳልኝና እነዚህን ስም ቢያነሳ የእነዚህን አምላክ እኮ ነው የማመልከው ብለህ ይህ ችግር የለውም። ኦኬ ያ እነዚህ ሂንዱይዝሞች የያዙትን አምላክ ነው ወይ? አይደለም፣ ኧረ በጭራሽ። ኦኬ መጽሐፉ ላይ ያለውን ነው ወይ? ላ ይሄን አይደለም። ቦታች አለ አይደለ?
የአብርሃም የኢስሐቅ የያዕቁብን አምላክ እንደምናመልክ ቃል በቃል አላህ ስብሐነሁ ወተዓላ በቁርአን ላይ እኔ የአብርሃም የኢስሐቅ የያዕቁብ አምላክ ነኝ እያለ ይነግረናል። በእነርሱ በእነዚህ ነቢያትም እንድናምን በርካታ ቦታ ላይ ይነግረናል። በእነርሱ አምላክ የእነርሱ አምላክ እርሱ እንደሆነ ይነግረናል። ለዚህ ነው የያዕቁብ ልጆች ምን ይላሉ በሱረቱል በቀራ ላይ አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒሂ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒል ወኢስሐቅ ኢላሀ ዋሒደን ወነሕኑ ለሁ ሙስሊሙን ይላል። እኛ የአብርሃም የኢስሐቅ የያዕቁብ የእስማኤልን አምላክ ይህን ታላቁን አምላክ አንዱን አምላክ ነው የምናመልከው። ያ አንድ አምላክም አንድ ብቻ ነው፣ በአንድነቱ ላይ ሶስትነት የሌለበት። የአንድ አምላክም ዘለዓለማዊ ሕያው ነው፣ በሕያውነቱ ላይ ሞትነት የሌለበት። የአንድ አምላክ መለኮት ብቻ ነው ባህሪው፣ በመለኮትነቱ ላይ ሰውነት የሌለበት አምላክም ነው፣ ሰው ነው ብሎ አይገለጽም። የአንድ አምላክ ጌታ ብቻ ነው፣ በጌትነቱ ላይ ባርነት የለበትም። ስለ እኔ ብሎ ባሪያ ሆኖ መጣ ብሎ ሂሳብ የለም። የአንድ አምላክም ሁሉን ማድረግ የሚችል ቻይ የሆነ አምላክ ነው። እኔ ከራሴ አንዳች ላደርግ አይቻለኝም የሚል አምላክ የለም እዚህ ዓለም ላይ። የአንድ አምላክ ጠባቂ ነው፣ ፍጥረታትን ሁሉ በጥበቃው ላይ እንቅልፍ የለበትም፣ በፍጹም አያንገላጀምም ጭራሽ። እሺ ከላይ ሸሃዳ የሚላለ እያላችሁ ነው፣ ሚዩቱን አንሱት። ሸሃዳ የሚል ሰው አለ አለ? እሺ ዮሐንስ ቀጥል ካለሽ አለ እያሉ ነው ኮሜንት ላይ ሸሃዳ ካለ ሚዩታችሁን አንሱት። እሺ ከጨረስ አሁን ህዝቡ አንተ ተናግረህ ከጨረስ እኛ የምናመልከው የአብርሃምን ግን የያዕቆብን አምላክ ነው የምትሉ ከሆነ እሱ በቁርአኑ ያለ አስተምሮ ነው። ቁርሺን ነው ቁርአኑ ላይ ያሉት አብርሃም የተጠቀሱት ነቢያቶች በሙሉ መሬት ላይ ብናወርዳቸው የሉ ከመጽሐፍ ቅዱስ ጋር አይገናኙም። ስለዚህ ሰዎችን መታችሁ ለምሳሌ አይሁዶችን መታችሁ ሊሆን ይችላል። ለምሳሌ በቁርአኑ አብርሃም ልጁን መስዋዕት አድርጎ ያቀረበው ማንን ነው? አይደለም ጥያቄ ያስፈራል። አብርሃም ይስሐቅ ያዕቆብ አይደሉም ካለው በኋላ አብርሃም ያቀረበው ማንን ነው? ምን አገናኘው? አብርሃም የአብርሃም እንደሆነ ንገረን። ላለመሆኑን ላሳየን። እስማኤል አንተ መታችሁ የታረደው ማን ነው የሚለው አይደለም ማስረጃ ነው። አብርሃም እንዳልሆነ አሳየን። ደስ ያለህን ሌላ ሰው ነው ለእማን ችግር የለውም። ይስሐቅና እስማኤልን አወዳድርልኝ ሳይሆን አሁን አብርሃም ይስሐቅ ያዕቆብ እነዚህ ቀደምት ነብያት እነዚያ ነብያቶች እንዳልሆኑ ማስረጃ ስጠን፣ ችግር የለውም። እንደውም እንደ መጽሐፍ ቅዱስ እነዚያ ነብያትን የማይሆኑ እንደሆነ ነው የምናገኘው። እሺ ላስረዳ። የአምላክ መባረክ የአምላክ መባረክ በመስረቅ በማጭበርበር ይገኛል ብለህ ታምናለህ ወይንስ አምላክ ራሱ ነው መርጦ የሚሰጠን? የአምላክ መባረክ ምን ማለት ነው? አምላክ የሚባርከው ነብያት እርሱ ነው አይደል? የሚባረካቸውና የሚመርጣቸው። መባረክ ሌላ ነው፣ መምረጥ ሌላ ነው። እሺ እንደሚለያዩ ማስረጃ መምረጥና መባረክ በመጽሐፍ ግለጥ ነው። ትልቁ ላይ ብሌሲንግ እና ቹዚንግ ይለያያል። አውጣና መጽሐፍ ከዚያ ላይ ያሳየው። አሁን ላወጣልህ አልችልም። ይኸውልህ ፎሎወሪ ትንሽ ስለሆነ ላወጣልህ አልችልም። ትፈለስፋለህ እንዴ ብራዘር? በቅድም ጀምሮ በፍልስፍና ነው። ቅድም ማስረጃ ስጠይቀው አላውቅም ነው። በጨበጣ መወያየት የለም እዚህ ጋር። ለምታወራው ነገር ማስረጃ ይዘህ ነው። አንተ ላወጣልህ አልችልም። ግንማ ፍች እሰጥሃለሁ፣ አናግርሃለሁ። ቅድም ፈታ ስለ ማርያም በማን የፈታህ አልኩት። እኔ ራሴ ነኝ የምፈታው አለ። እኔ ከራሳቸው የተናገራቸው አይከብድም። ስለ ሃይማኖት ማስረጃ ስጠኝ። እኔ ራሴ ማስረጃ ነኝ፣ እኔ እፈታለሁ። አላሁ ሙስተዓን አላሁ ሙስተዓን። እሺ ከላይ ያላችሁ ሰዎች ወአለይኩም ሰላም። አንድ ጥያቄ ነበረኝ። እሺ ጥያቄ ማለት ነው ሴት ልጅ ቀብር ዝያራ መዘየር አትችልም አይደል? እና አሁን እኔ እናቴ ከሞተች የት እንደተቀበረችም የት እንዳለችም አላውቅም። 20 ዓመት ምናምን ሆኛል። ሄጄ ያን ቀብር ዝያራ ብዘይር ችግር አለው? ምን ያደርጋል? ጥቅሙ ምንድን ነው ንገሪኝ እስኪ። እዛ ብትሄጂ አሁን አንቺ ሀዘንሽ ነው የሚነሳው። ነቢያችን ሰለላሁ ዐለይሂ ወሰለም በነገራችን ላይ የቀብር ዚያራን ሴቶችን የከለከሉት ለእርሷ ከማዘን አንጻር ነው። ብትዘይር ባትዘይር የሚጎዱት የሚጠቀሙት ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ግን ሴት ልጅ ከወንድ ልጅ በባህሪዋ የተለየች ነች። ምንድነው ባህሪዋ የሚለያት ከተባለ በጣም ተሰባሪ ነች፣ አዛኝ ነች። ይህ ሁላችንም የምናምነው ነገር ነው። አንድ ሰው በሞተ ቁጥር ማረጋገጥ ትችላላችሁ።
ወንድ ልጅ ምናልባት ከጓደኞቹ ጋር ጠዋት ሰብሰብ ብሎ ጋቢውን ለብሶ ምናምን እንደዚህ በቃ እንትን ሊል ይችላል። ሴት ልጅስ ምናልባት ራሷን ስታ ልትወርቅ ትችላለች። አባትሽ ሞቷል ተብላ ቢነገራት ቀኑን ሙሉ ስታለቅስ ትኖራለች። ባስታወሰች ቁጥር ቶሎ ቅርብ ነች። ይህ ነገር በሴት ልጅ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንዳለ ስለሚያውቁ ዳግም እየሄደች የአባቷን የወንድሟን የእናቷን ቀብር የልጇን ቀብር እያየች ልቧ ዳግም እንዳድስ እየታደሰ እንዲሰበር አልፈለጉም። ከዚህ አንጻር ምን ታድርግ ታዲያ አሉ። ቤቷ ሆና ዱዓ ማድረግ ትችላለች። ወንድ የሚያደርገው ሁሉ ታደርጋለች። እስትግፋር፣ ሰደቃ ታደርጋለች። ወንድ ልጅስ በባህሪው ወንድ ልጅ ጠንካራ፣ ደንደን ያለ፣ ደረቅ ያለ ቦታች አላረ ቢሄድ ምናልባት ቀብርም እንደሷ እንደዚህ የሚያዝንበት ያን ያክል እንትን ላይኖረው ይችላል። ስለዚህ ከዚህ አንጻር ነቢያችን ሰለላሁ ዐለይሂ ወሰለም ለሞተችዋ እናትሽ ቤቶች ላይ እንደፈለግሽ ዱዓ፣ እስትግፋር፣ ሰደቃ ማድረግ እንድትችይ ተፈቅዶልሽ። ወንዶች እዛ ቢሄዱ ራሱ የተፈቀደበት ለሁለት ዓላማ ብቻ ነው። አንደኛ ልተዘኩር ለመገሰጽ፣ ሁለተኛ ዱዓ ወልእስትግፋር ለልመይት በዚያ ለሞተ ሰው ዱዓና እስትግፋር ለማድረግ ብቻ እንጂ ሌላ አይደለም። ይባቻል ያ ነው። እሺ ሰላም አለይኩም። ወአለይኩም ሰላም። አይ ጀዛከላህ ብራዘር። እሱ ሳምንቱ ሙሉ እንግዲህ ያው ለመግባት አልቻልኩም። ዛሬ አላህ ስብሐነሁ ወተዓላ ፈቅዶልኝ ገባው። አላህ ስብሐነሁ ወተዓላ እድሜ ረጅም ሰጥቶ ባለበት ቦታ አላህ ስብሐነሁ ወተዓላ መላኢካዎቹ ይጠብቅህ። በአንተ ሚንዳ ደግሞ አላህ ስብሐነሁ ወተዓላ እኛም ሰምተን የምንሰራበት አላህ ያድርገን። ወላሂ ከልብ የምወድ ወንድሜ ነውና ሰሞኑን አንተ መከታተል የጀመርኩት እና ወደ ጥያቄ ሲሄድ በብዛት ወገኖቻችን መቼም ያው ከጨለማ ወደ ብርሃን በአላህ ፍቃድ ሰበቡ ሆኖ አንተም እንትን ያደረጋቸው ነው። እኔ ጥያቄ ያለኝ እነዚህ ወደ ጨለማ ብርሃን የመጡት ሸሃዳ ሲይዙ ድንገት ቀናቸው ከመጡ ቀጥታ ወደ ጀነት ነው የሚገቡት ወይስ የተለየ ጀነት አላቸው? እሱ አንዱ ጥያቄ። በጣም ጥሩ። አንድ ሰው እስልምናን ተቀብሎ ሸሃዳ እንደያዘ ወዲያው ቢሞት ወዴት ነው የሚሄደው ለሚለው ሙስሊሞች ወደ ገነት ነው የሚሄዱት የሚለው የአላህ ሱብሓነሁ ወተዓላ ቃል ነው በእነርሱ ላይ። ይሄ ነገር ተከስቶ ነበር። የሚገርማችሁ መቼ ካላችሁ በነቢ ሰለላሁ ዐለይሂ ወሰለም ጊዜ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ አንድ አይሁድ መጣ። ወዲያው እስልምናን መቀበል እፈልጋለሁ አላቸው። እስልምናን ተቀበለ። ወዲያው ከጠላት ጋር ጠላት ነቢ ሰለላሁ ዐለይሂ ወሰለምን ለማጥቃት የመጡበት ጊዜ ነበር። ወዲያው ተፋለመ። ወዲያው ሞት። ይሄ ሰው አልሰገደም፣ አልጾመም፣ ምንም የሰራው መልካም ስራ የለውም ጊዜ ስላላገኘ ማለት ነው። ወዲያው ግን እስልምና ተቀብሎ ይሄ ሰው ኡሪዱ አን ኡጃሂደ ፊ ሰቢሊላህ አላቸው። ከእርሶ ጎን እንድንቆም ታዘናል እና ከእርሶ ጎን መቆም እፈልጋለሁ። ወዲያው ይሄ ሰውዬ ተሰዋ። ኻቲማ አማረለት። መን ካነ አኺር ከላሚሂ ላኢላሃ ኢለላህ ደኸለ ልጀና አሉ ነቢ ሰለላሁ ዐለይሂ ወሰለም። ቃል በቃል የህይወቱ መጨረሻ ላይ ላኢላሃ ኢለላህ ያለ ሰው በዚህ ያመነ ሰው ጀነት ገባ ብለው ተናገሩ። ሰልሞ እስከ ሞተ ድረስ ሰውየው ያለምንም ኃጢአት ነው የሞተው። እንደው ምክንያቱም በሰለመ ጊዜ ያለ ሰው ኃጢአቱ ሁሉ ይማርለታል። አምላክ አላህ ሰዎች በሰለሙ ጊዜ ወዲያው ኃጢአታቸው እንደሚምርላቸው ቃል ገብቷል። ምክንያቱም እስከ ዛሬ የተሳሳተ ነበር። የቱ ጋር ነው ቃል የገባው? አላህ የቱ ጋር ነው ቃል የገባው? እችን አብረን አላህ ሱብሓነሁ ወተዓላ በሱራ ዩኑስ ላይ ሲናገር፣ በሱራ ጣሃ ላይ፣ በሱረቱል ማኢዳ ላይ ይናገራል። ቁል ሊለዚነ ከፈሩ ኢየንተሁ የግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ንገራቸው አሁን ካሉበት መንገድ ቢቆጠቡ ያለፈ ስህተታቸውን ሁሉ ምርላቸዋለሁ እያለ ይናገራል። በሌላ ቦታ ላይ ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ እምርለታለሁ እያለ ይናገራል። ወደ እርሱ በተመለሱበት ቀን ሰዎች እንደሚምርላቸው ቃል ገብቷል። በሌላ ቦታ ማንን የካዱት? እርሱን አላህን የካዱ ሰዎች ማለት እንዴት ነው የካዱት የሚለው አልገባኝም። በጣም የእርሱን አምላክነት የካደ ሰው። ጥሩ ቀጥል። ጥያቄ ያለ ይቀጥል። ጀዛከላህ ይሰማል? ይሰማል። ጀዛከላህ ኸይር። አላህ ይጨምርልህ። ጥሩ ነው መጣህልኝ። አንድ የመጨረሻ ጥያቄ ደግሞ አላህ ስብሐነሁ ወተዓላ መቼም ያው ህፃን ልጆች ሲመጡ ያው ለእናትና አባታቸው ያው ወልይ ይሆናሉና ወይም ወደ ጀነት እንዲገቡ እናቶች አባቶች ይጠይቃሉ፣ በህፃንነት የሞቱ ሰዎች። እንደዛ ደግሞ እኔ አላህ ስብሐነሁ ወተዓላ ቀን ከመጣብኝ ሲሞት በተለይ ያው
በዚህ ኑሮ እኔ ደግሞ ሴቶች አሉና እዚህ ደግሞ በምድር ላይ ደግሞ 1 2 3 ሚስት ያገባለ ወይም ከዛ በፊት አለ። የትኛው ሚስት ጋር ነው በጀነት ጋር ይገናኛሉ ሚስቶች? በዚህ ላይ ትንሽ ፈሳፍተር መልካም። በቀጣዩ ዓለም አላህ ስብሐነሁ ወተዓላ የትዳርን ጉዳይ የሚወስንበት ነገር አይደለም። የራሳቸው ምርጫ ነው የሚሆነው። ወለኩም ፊሃ ማ ተሽተሂ አንፉሱኩም ይላል። ነፍሳቸው የምትፈልገው ሁሉ አለላቸው ብሏል። ሴት ልጅ በምድር ላይ አብሯት የኖሯትን ባል እኔ አልፈልግም ይሄን ሰው ካለች መብቷ አላህ ሱብሓነሁ ወተዓላ አያስገድዳት። ገብቷችኋል? አይደለም የፈለጋችሁት ነገር በጀነት ውስጥ አለ እንዳለው የሴት ልጅ ምርጫዋ ነው። ሳታገባ የምትሞት ልትኖር ትችላለች። ስለዚህ እዛ ታገባለች እዛ ጥያቄ ምንድን ነው? መግባት መጋባት አለ እንዴ? ገነት እንዴት ነው? አሁን እንደ መጽሐፍ ቅዱስም አለ ላሳየህ። ከነሱ ጋር ነው እንዴ የሚኬደው? ያው በመጽሐፍ ቅዱስ ላይ ሰዎች በገነት ውስጥ ይጋባሉ። ገነት መጀመሪያ ምድር ሲፈጠር ስለ አደምና ሐዋ ማለት ነው። በመጀመሪያ በገነት ነበር አይደል የተፈጠሩት? እሺ ይሄንን ታምናለህ? አዎ በገነት ውስጥ ደግሞ ባልና ሚስት አድርጎ እግዚአብሔር ሲያኖራቸው ነበር አይደለ? በኤዶም ገነት ይላል። በገነት ውስጥ እግዚአብሔር ባልና ሚስት ያኖር ነበር አይደለ? እሺ እውነት ነው አይደል? እውነት ነው። ጌታ ዘመንህን ይባርከው። የዛሬው ቀን ያንተ ነው በቃ። እሺ ጥያቄ አለ? ይቀጥል። ከላይ ኢየሱስ ጥያቄ አለሽ? አዎ ወንድሜ እንዴት ዋልክ? ሰላም ነው? ደህና ነሽ? ደህና ነኝ። እንትን እኔ የምጠይቅህ ጥያቄ እኔ ሁሌ ጥያቄ ሲኖረኝ እመጣለሁኝ እና በእስልምና አስተምህሮ ለጣዖት መስገድ ወይም ጣዖት አምላኪነት ተቀባይነት የለውም ካልተሳሳትኩ። ትክክል ነሽ። እና ግን ደግሞ መካ ይጎበኛል። እንደውም እዛ ቦታ ሄዶ ሰው ከጸለይና ከሰገደ ኃጢአቱ ይሰረይለታል የሚባል አስተምሮም አለ አይደል? እሱ ነገር ከጣዖት አምላኪነት ጋር ትንሽ አይጋጭም? ለዚያ ነገር ቢሆን አምልኮ የሚሰራው ትክክል ነች። ነገር ግን እዚያ ቦታ ላይ ሄዶ እንጂ አምልኮ የሚሰራው ለቦታው ሳይሆን ለአንድ አምላክ ለአላህ ነች። አምላክ በዚህ ቦታ ሄዱና አምልኮ ፈጽም ቢለን እዛ ቦታ ሄደን አምልኮ ስለፈጸምን ያን ነገር አመለክ ነው ማለት አይደለም። መጽሐፍ ቅዱስ ላይ ዳዊት ምን ይላል? ወደ መቅደስህ ዙሬ እሰግዳለሁ ይላል። ወደ መቅደሱ ዙሮ ስለሰገደና አምልኮ ስለፈጸመ መቅደሱን እያመለከ ነው አይደለም። ቁርአንም ላይ የሚለው ምንድነው? ወደ መካ ዙራቸው ስገዱ ነው የሚለው። ለመካ ስገዱና ወደ መካ የተለያዩ ናቸው። ወተሻል አላህ በቁርአን ላይ ሲናገር ስለዚህ ምን ይላል? ፈወሊ ወጅሀከ ሸጥረል መስጂድል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ አዙረህ ስገድ ይላል። ሰሓቦች ሲናገሩ ምን አሉ? ሰለይና መዓ ረሱሊላሂ ሰለላሁ ዐለይሂ ወሰለም ነሕወ በይተል መቅዲስ 16 ሸህረን አው 17 ሸህራ ثم استقبل القبلة فاستقبلنا አሉ። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር 16 እና 17 ወራት ያክል ወደ ኢየሩሳሌም አቅጣጫ ዙረን ሰገድን አሉ። ወደ ኢየሩሳሌም ዳዊት እና ሰለሞን ዙሮ ሲሰግዱበት የነበረው የነቢያትን አቅጣጫ ዙሮ ይሰግዱናል። ከዚያም በኋላ ወደ ቂብላ አቅጣጫ ዙር ተባሉና ወደ እዚያ ዞሩ፣ እኛም ዞረን ሰገድን አሉ። ይሄ ነው አየሽ፣ ወደዚያ አቅጣጫ ይሰገዳል፣ በዚያ ቦታ አምልኮ ይሰራል እንጂ ለቦታው አይደለም። ለቦታው ቢሆን ትክክል ነች፣ ጣዖት አምልኮ ነው። ለዚያ ግን አይደለም። ወደዛ ዞሮ መስገዱ ጋር አይደለም ጥያቄ። እዛ ቦታ ላይ መገኘት የነቢዩ መሐመድ አስክሬን የተቀበረበት አለ አይደል? ካዕባ ነው አይደል? የለም አይደለም፣ ስህተት ነው። በካዕባ ውስጥ የማንም ሰው አስክሬን የለም። ኖ ሳውዲ አረቢያ ያለው እኮ አውቃለሁኝ። ሳውዲ አረቢያ ያለው በዚያ ውስጥ በፍጹም የነቢ ስ ላ ሰለም አስክሬን የለም። እዚያ ውስጥ የሰው አስክሬን እንዳውም በዚያ ላይ መገንባት በቤተ አምልኮ ውስጥ ክህደት ነው፣ እንደ ኃጢአት ነው። ነቢዩ ሙሐመድ ስ ላ ሰለም ሲናገሩ ምን አሉ? ለዕነቱላሂ ዐለ ልየሁድ ወነሳራ ኢተኸዙ ቁቡረ አንቢያኢህም መሳጅድ ወኢኒ አንሃኩም ዐን ዛሊከ አሉ። ወነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢና ዐለል ቁቡር። ነቢ ሰለላሁ ዐለይሂ ወሰለም መቃብር ላይ ቤተ አምልኮ መስራትን አጥብቀው ከልክለዋል። አደራችሁን በቤተ አምልኮዎች ላይ ውስጥ በመቃብሮች ላይ ቤተ አምልኮን አትስሩ እያሉ አስጠንቅቀዋል፣ ከልክለዋል። ስለዚህ መካ ላይ በሚገኘው ውስጥ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀብር በፍጹም የለም። ሰላም አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም ወራህመቱላህ። ጥያቄን ግን አልጨረስኩም ነበር። ጨርስ እሱ። እሺ ታገሱ። እሺ ጨርሽ። እሺ ለምሳሌ አንድ ሰው ወደ ካዕባ ፊቱን አዙሮ ሲሰግድ እሱ በሚሰግድበት አቅጣጫ እኔ እያለፍኩ ነው። ያ ነገርስ ለምሳሌ እሱ እየሰገደ ባለበት እሱ ሰላቱን አያቁምም፣ እየሰገደ ነው። እኔ በዛ ፊት ለፊቱ ላይ በቆሚያ ስግደት ወደ እኔ ይሆናል? አይሆንም፣ ወደ አንቺ አይሆንም። ነገር ግን አንድ ሰው አምልኮ በሚሰራ ጊዜ እንግዲህ ከአምላኩ ጋር ንግግር ማድረግ ነው። ሶላት ብሎ ማለት ከአምላካችን ጋር በቀን 5 ጊዜ የምንገናኝበት የአምልኮ ስርዓት ነው። የዛኔ አምልኮ በሚሰራ ሰዓት ሰውዬው ዘንድ በዚያ በፊቱ ማለፍ ተከልክሏል። ትኩረቱን እንዳይሰርቅ ሲባል ማለት ነው። ስለዚህ ያ ነው እንዳጠቃላይ በዚያ ስለዞረ ሰውየው ለዚያ ሰውዬ ሰግዷል ማለት ነው ወይ? ላ አይደለም። ይስተት እሺ ሌላ ጥያቄ አለሽ? እሺ ጥያቄ አለሽ? ቀጥሉ ጨርሱና ሰነቅራ ኪታብ አላህ ዐዘ ወጀል። ጥያቄ ነበረኝ እሱ። እሺ ጥያቄሽ ምንድን ነው? ጥያቄ ከኢትዮጵያ ከሄድኩ ሰሞን ነው ወደ አረብ ሀገር ማለት ነው። ከዛ ሰዓት የምንሰገድበት ሰዓት አላውቅም። መስጊዱም ሰፈር የለም እና የሄድኩ ሀገር ደግሞ ባህሬን ነው። ሰዓቱ የተለያየ በቃ እንዴት ሊሰግድ ብዬ ነው። ኦኬ እሺ። በዚህ አካባቢ ሙስሊሞች ካሉ ጠይቂያቸው። ሙስሊሞች የሚሰግዱበትን ጊዜ በዚህ ሰዓት ይበላ ይነግሩሻል። ያን ጻፊውና ያለው እዛ በዚያ ሰዓት ትሰግጃለሽ። ቤቱም ውስጥ ሙስሊሞች ካሉ ወይንም በጎረቤት እኔ አላውቅም፣ አረቡን አላውቅም። የሰሙን ነው የመጣሁት ብዬ እንደምጠይቅ እነሱ ደግሞ አይሰግዱም። የት ነው ያለሽ? ባህሬን። ባህሬን ያለ ልጅ አለች። ያ ዘቢባ የምትለውን ፎሎ አድርጊያትና ባህሬን ያላችሁ እኔ ብላችሁ ጻፉና ይነግሩሻል። ሰዓት እሺ ጽፋችሁ ስጧት። የዙህር ሰዓት፣ የመግሪብ፣ የኢሻ፣ የሱብሂ ሁሉ እኔ አውርጅ እነግርሻለሁ እያሉ ነው። ሌላ ጥያቄ አለ? ቀጥታ እስከዛ እሺ ጀዛከላሁ ኸይር ነው። እሺ ጥያቄ ያላችሁ? ሰማለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ኡስታዝ። እንደገና ደግሞ መቼም ያው ዱዓ ወለ ኢባዳ እና ዱዓ ደግሞ ማድረግ ሰው ነኝ እና አላህ ደግሞ ቁዋ ይስጥህ፣ ጤና ይስጥህ። ለምን ረጅም ሰዓት ቁጭ ብለህ ለአላህ ዲን እና ለተለያየ ነገር ስለምታስተምረን አላህ ይጨምርልህ፣ ቁዋ ይስጥና። ሌላ ደግሞ ስለ ሰላት ላይ ልጠይቅ። ያው ትልቁ ነገር ሰላታችን ጥሩ ከሆነች ነው እኛ መቼ ወደ ጀነት የምንገባውና ሰላታችን አንዳንድ ጊዜ ያው እንደምታውቀው ውጭ ሀገር ያለ ነው ቴክኖሎጂ ውስጥ ስላለን ያው ቂብላውን በአንዳንድ ቴሌፎናችንን እናሳየዋለን። አንዳንድ ጊዜ የሆነ ቦታ ኔትወርክ ወይም የሆነ ቦታ ሳይኖር ቂብላው ካላወቅኩት እዛ አካባቢ የሆነ ቦታ በቃ በግምት ቂብላ ወደዚህ ነው ብዬ ከሰገድኩት ሰላቴ ተቀባያለሁ። እስቲ በዚህ ለምን ትላለህ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አልቂብለቱ በይነ አልመሽሪቅ ወልመግሪብ። ነቢያችን ሰለላሁ ዐለይሂ ወሰለም ቂብላ በምስራቅና በምዕራብ መካከል ነው ብለዋል። ቂብላውን ላላወቀ ሰው ወደ ፀሐይ መጥለቂያ እንዳትሰግድ፣ ወደ ፀሐይ መውጫም እንዳትሰግድ ሁለቱን ከልክለዋል። ታቸው አይደል? ነገር ግን በመካከል አድርጋችሁ መስገድ ትችላላችሁ። ይቅርታ ወንድምዬ፣ እኔ ተጠርቼ እጅ አልሰማሁም ነበረ። በጣም ይቅርታ። እሺ። እና ሴትዮዋ ብታልፍ በፊቱ ለእሷ ሰገደ አይባልም። እሺ። ኦኬ። ሌላ ጥያቄ አለሽ? ሌላ ጥያቄ ያለኝ ከአንድ እስልምና እምነት ተከታይ እህቴ ጋር ያው እኛ የምንሰራው እንደምታውቀው የእስልምና ተከታዮች ቤት ነው አረብ ሀገር እና ረመዳን ጾም ውስጥ የተከሰተ ነገር ነው እና አሰሪያችን እየጾመች ጾም ላይ ያለች የአፍጥር ሰዓት ሳይደርስ የወር አበባ ይመጣል። ከዛ ልክ የወር አበባ ሲመጣ ታማክራታለች። ወይኔ ጾሜ ሳላፈጥር ችግር የለውም ፈጣሪ ያይልሻል ወይ ደግሞ ይመዘግብልሻል ትላታለች። እኔ ደግሞ ያው ብዙ እንዲህ እንትን ስለምከታተል ምናምን ትንሽ ተከራከርኳት። አሁን በእስልምና ምንድን ነው አንድ ሴት ኢቨን እንኳን ጾሙ የሚፈታበት 5 ደቂቃ እንኳን ሲቀረው የወር አበባ ቢመጣ ያንን ቀን በሌላ ቀን ነው ጾባ የምትተካው አይደል? እሺ ከጨረሽ ነው ያለሰልሽ።
የሁለታቸውም ትክክል የሚሆንበት ጊዜ ስላለ ላብራራልሽ። የአንቺ ትክክል የሚሆነው መቼ ነው? እሷም እየሰማች ስለሆነ ነው ይህን ነገር። የአንቺ ትክክለኛ የሚሆነው መቼ ነው? ፀሐይ ከመጥለቋ በፊት ማታ ላይ አለ አይደል? ፀሐይ ከመጥለቋ በፊት ፀሐይ ያለች የወር አበባ ቢመጣ አዎ የጾም ተበላሽቷል። በሌላ ጊዜ መጾምና ቀጣ ማውጣት አለባት፣ ቀጣ ታወጣለች። የእሷ ትክክል የሚሆነው ደግሞ መቼ ነው? ፀሐይዋ ጠልቃ ከሆነ ለምሳሌ አዛን ባይልም አዛን ከማለቱ በፊት 2 ደቂቃ 3 ደቂቃ 5 ደቂቃ ምናምን ፀሐይ ጠልቆ ጨርሷል፣ በቃ ገብታለች። ከዚያ በኋላ የወር አበባ ቢመጣ ያ ቀን ጾም ተበላሽቷል አይባልም፣ እንደተጾመ ይቆጠራል። በሌላ ጊዜ መጾም አይቆጠርባትም። እሺ በቁርአን ላይ ደግሞ ኢየሱስ ክርስቶስ ወደዚህኛው ልመለስና ኢየሱስ ክርስቶስ አጋንንትን ከሰዎችን ከአጋንንት ስርዓት እንደፈታ ዲዳዎችን እንዲናገሩ እንዳደረገ ዕውራንን እንዳበራ ብዙ ተአምራትን እንዳደረገ ታምናላችሁ አይደል? አጋንንትን ያስፈታ የሚል ባይኖርም የማድረግ ችሎታ ግን አለው ብለን እናምናለንና ባያደርግም ይህም ማድረግ ቀላል ነቢያቶች ያደርጋሉ፣ አማኞች ያደርጋሉ። ሌሎች ያልሻቸው ሙታንን ማስነሳት፣ ማየት የተሳናቸውን እንዲያዩ ማድረግ፣ መስማት የተሳናቸውን እንዲሰሙ ያደርጋለሽ። ይህን የሚያደርገው ግን ዋናው ማን ነው? አምላክ ነው የሚያደርግላቸው። እሺ መሲሁም ይሄን ሲያደርግ ጊዜ በአላህ ስም ነው የማደርገው እያለ ይነግራቸው ነበር። አየሽ በቁርአን ላይ ብናል ይህን ሁሉ የሚሰራው በአምላክ ስም እንደሆነ ይናገራል። ቢኢዝኒላህ 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 እያለ ይናገራል። እዚያም ጋር ምን አለ? ኢየሱስ ክርስቶስ በእግዚአብሔር መንፈስ አጋንንትን አስወጣለሁ አለ። በሌላ ቦታ ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ንግግሬም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻም ይላል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገለት ይላል። የስራዎች ሁሉ ባለቤት ያ አንዱ አምላክ ነው። እሺ ይህን ይመስላል። ቁርአን እንቀራለን ልጆች። አሰላሙ አለይኩም። እቺ የመጨረሻ ምን አልሽኝ? የአባቴን ፍቃድ አደርጋለሁ። ያው እኛ ሰዎች ስለሆንን በሚገባን መጠን ሊያስተምረን እንደዛ መጣ እንጂ ኢየሱስ ክርስቶስ እኮ አምላክ ነው። የማድረግ ስልጣን ነበረው። የለም ስልጣን ተሰጥቶ ነው ሁሉ ነገራቶች ያደርግ። የለም እሱ ተሰጥቶ ነው፣ በመሰጠት ነው ያገኘው። ስልጣን ሁሉ በሰማይና በምድር ተሰጠኝ ማለት ይወደዋልና ልጁንም ስልጣን ሰጠው። ለሰውም እንዲህ አይነትን ስልጣን የሰጠ አምላክ እግዚአብሔር ምስጋና ይገባዋል። ስለሚወደውና ልጁ ስለሆነ ነው አይደል ስልጣን የሰጠው። እንግዲህ አምላክ ሲያስነሳ ጊዜ የሆነ ቦታ ላይ ስልጣን ይሰጣቸዋል ለነቢያት። ነቢያት ከእርሱ በፊት ተአምርና ስራ ስልጣን ተሰጠው ነበር አይደል? ግን እንደ ኢየሱስ ክርስቶስ እኮ እነ ሙሴ ዕውራንን አላበሩም እና አብርሃም አሉ አይደል? ነቢያት ከፈለግሽ እሰጥሻለሁ። በኢየሱስ ክርስቶስ በፊት ሙታንን ያስነሳለ፣ ዕውርን ያበራለ፣ ብዙ ተአምር ያደረገ መጽሐፍ ቅዱስ ላይ ነበር። እና ኢየሱስ ክርስቶስ ያደረገው ራሱ እሱ ሳይሆን አምላኩን ሲያደርግ ነበር አይደለም። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ይላል እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገለት ይላል። አድራጊው አምላክ እንደሆነና በክርስቶስ በኩል እንደተደረጉ እነዚህ ሁሉ ስራዎች ይናገራል። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጀዛክላ ኡስታዝ። ያው ወደ ቁርአን ስለምትሄድ ያው አንዳንድ ጊዜ ደግሞ የምንሰማው ከዑለማዎች ያው ጥያቄ ደግሞ አታብዝ የሚባል ነገር አለ። በዛ ላይ የምትሄድ ሄድልኝና ሌላ ደግሞ ቀዳ በቀደር ላይ ያው ብዙ ጊዜ እንደምናውቀው አላህ ሱብሓነሁ ወተዓላ ቀዳ ነው። ቀደር ያው የቀደረው ሁሉ ነገር አላህ ነው የጻፈው እና ብዙ ጊዜ ያው አንዳንድ ጊዜ ከአክሲደንት የሚሞት ሰው አለ፣ የተለያየ ነገር አለ እና አንዳንዱ ሰው አላህ ይራህመው ይላል፣ አንዳንዱ ሰው ደግሞ ያው አላህ ነው የቀደረበት ይላል። መቼም አላህ በጥሩ ነገር ነው እኛ ወድልና ይሄ ነገር እስቲ ትንሽ ሰፋ ብታርግ። ሰው ሲሞት ነው? አዎ መልካም። ሰው ሲሞት አንዳንድ ሰው አላህ ይማረው ይላል፣ አንዳንድ ሰው ደግሞ አላህ ቀድሮበት ነው ይላል። ይሄ የሚጋጭ ነገር አይደለም። በምንም አይነት መንገድ የሞተን ሰው አላህ ይማረው እንላለን። ማለም የኩን ሙሽሪከን አው ታሪከን ሊሰላት ከነዚህ ውጭ እስከሆነ ድረስ ሰውየው አማኝ እስከሆነ ድረስ የአላህን ሕግና ስርዓት የሚጠብቅ አላህ ይማረው ይባላል። ችግር የለውም። ራሱን ያጠፋን ሰው አላህ ቀድሮበታል ሲባል ምን ማለት ነው? ማን ነው የሞተ ሰው? የተገደለ ሊሆን ይችላል። በማንኛውም ሹፉ ያ ዒባደላህ፣ እናንተ የአላህ ባሪያዎች ሆይ ተመልከቱ። አላህ ቀድሯል ሲባል በሰዎች ስራ ላይ ቅድመ እውቀት አለው በዚያ ላይ ማለት ነው። ቅድመ እውቀት በዚያ ላይ አለው ማለት ነው። ነገር ግን ያንን ስራ የስራው ባለቤት ማን ነው ከተባለ የሰው ልጅ ራሱ ነው። ገብቷቸዋል አይደል?
ለምሳሌ እኔ አንተን ገደልኩህ እንበል። መጣሁኝና በመኪና መንገድ ላይ ያገኘሁ በሆነ ጉዳይ ተጣልተን ገጨሁ። አላህ ቀድሮታል ሲባል እዚህ ቦታ ላይ ምን ማለት ነው? አቅዳሩላህ ሱብሓነሁ ወተዓላ ተተضመን አርበዐተ አሽያ አይ እነ አላህ ሱብሓነሁ ወተዓላ خلق الزمان والمكان والفاعل والمفعول به أما الفعل فهو ناشئ عن الفاعل أو المفعول به. الله سبحانه وتعالى قدر السبال بأند سرى لي الله በዚያ ላይ አራት ነገራቶች የእርሱ ናቸው ማለት ነው። አንደኛ ያን ስራ የተሰራበትን ቦታውን አላህ ነው የፈጠረው ያስገኘ የቀደረው። ያን ቦታ ማን ነው? ያን ስራ ሰሪውን አላህ ነው ያስገኘው። የሚሰራበትን አካል እንዲሁ ያ ስራ የተሰራበትን ጊዜ እንዲሁ ይህ ከአላህ ሱብሓነሁ ወተዓላ ነው። የስራው ባለቤትስ ስራው የመነጨው ከማን ነው? አላህ ስራ ብሎ ይህን ሰው ጽፎበት ነው እንዲገድል? ላ አይደለም። የመግደሉ ፍላጎት የመነጨው ከኔ ከራሴ ነው። አያ በዚህ ላይ ግን አላህ ሱብሓነሁ ወተዓላ ቀድሯል ሲባል ምንድነው? ቅድመ እውቀት አለው በዚህ ላይ እንደገደል ሳይሆን ግን እንደሚገድል ያውቃል ነው። ያን የሚያውቀውን አሰፈረው። ጽፎታል ሲባል እንደምሰራ ያንን ያውቀዋልና ጻፈው እንጂ እንድሰራ ጽፎብኝ አይደለም አከላከሌን ግደል ብሎ ላ አምላክ ክፉን ነገር አልጻፈም በማንም ሰው ላይ። አምላክ በማንም ሰው ላይ ክፉን ነገር በፍጹም አልጻፈም። ገብቷችኋል? ይህ ነው እና አላህ ሱብሓነሁ ወተዓላ አንድን ሰው ሄዶ አንዱ ሌላውን ሲገድለው ጊዜ ያልኳቸው እነዚህ አራቶቹን ነገራቶች ይይዛል እንጂ የመግደሉን ሀሳብ ከራሱ ከሰውየው ነው የሚመነጭ። አለ እዚህ ገስት ላይ መጥተሃል። ለምሳሌ ሚውተን አንሳው። በዚህ ምሳሌ እሰጣቸዋለሁ ብዙ ጊዜ እንድትረዳ። ሚውተን አንሳው ወንድ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። እንዴት ነሽ? አለ አልሐምዱሊላህ። ቀስር ሰላት ከመውጣት በፊት ቤት መስገድ ይቻላል? ጥያቄ ልጠይቅሽ ነው ወይስ ልጠይቀው? ወንድማችን አላህ ሚውተን አንስተዋል። አንሳው እንዴ አለው እሱ ብስራት ብራዘር። አሁን ከኔ ጋር ገስት ገብተህ እያወራህ ነው አይደለ? አዎ በጣም አላህ ሱብሓነሁ ወተዓላ ዛሬ ላይ ከኔ ጋር ገብተህ ገስት እንደምታወራ በፊት ያውቅ ነበር አያውቅም? ከዚህ በፊት ያውቃል። አላህ አዋቂ ነው ሁሉ ነገር። በጣም ጥሩ ያውቃል። ነገር ግን እዚህ ስትገባ ጊዜ ሂድና ሁሱ ጋር ገብተህ ገስት አውራ ብሎ አዘህ ነው የመጣኸው ወይንስ በራስህ ነፃ ምርጫ ፈቃድ ተጠቅመህ ለምን ሁሱን ሂጄ ገስት ላይ ገብቼ አልጠይቀውም ብለህ? ከሱ ሰበብ ሆኖ ያው ዋናው ከራሴ አእምሮ ነው። ያው አንተ አሁን ጥያቄ ምን መሰለህ? ሂድና ሁሱ ጋር ግባ ብሎ ነው አሁን የመጣኸው ወይንስ አይ ሁሱ ጋር ሂጄ ገብቼ እኔ በራሴ ልጠይቀው ጥያቄ ብለህ አስበህ ነው? እሱማ በራሴ ነው ጠይቀህ። አይዋ አየህ፣ የአላህ ድርሻ በዚህ ላይ ምንድነው ከተባለ አንተ መተህ እዚህ እንደምትገባ ያውቃል። ነገር ግን ያናወቀ ማለት የዚህ ስራ ባለቤት እሱ ነው ማለት ነው? ወስኖት ነው? አይደለም። በዚህ ላይ ያንተ ስራ ነው። ያንተ ስራ መሆኑን ግን ይሄንን ቀድሞ አላህ ሱብሓነሁ ወተዓላ ለሁ ዒልሙል ሙስበቁ ፊ አፍዓሊል ዒባድ በባሪያዎቹ ስራ ላይ ቅድመ እውቀት አለው። የዛ ስራ ባለቤት ግን ማለት ነው እነዚያ ሰዎች ናቸው። ነፃ ምርጫ ፈቃድ ሰጥቶናል። ገብታችኋል አይደለ? በማንኛቸውም ስራዎቻችን ላይ ጽድቅ የምናድርግ መጥፎ ነገር። ለዚህ ነው አላህ ሱብሓነሁ ወተዓላ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ያለው። ነፃ ምርጫ ሳይሰጥ ይሄን አይልም። የፈለገ ይመን፣ የፈለገ ይካድ፣ የፈለገ መልካም ስራ፣ የፈለገ መጥፎ እያለ ይናገራል። ማለት ግን እንደፈለግኩን በቀጣዩ ማለት ጀነትን ታገኛለህ ማለት አይደለም። ያመነ ጸጋን ያገኛል፣ የካደ ጀሃነምን ያገኛል። በባሪያዎች ስራ ላይ ቅርብ እውቀት ያለው ማለት እንጂ እንድንሰራ ወስኖ ጽፎ አዘጋጅቶ ነው ማለት አይደለም። ይሄ ነው። እሺ ጥያቄሽ ምንድን ነው? ጀዛከላሁ እሱ መርሐባ ወያኩ። ጥያቄ ቀስር ሰላት ከቤት ከመውጣት በፊት ሰላት መቀሰር ይቻላል? የሙሳፊር ሁክም የሚሰራው ሙሳፊር የሚያስብላቸው ቦታ ላይ ከተጓዛቸው በኋላ ነው። እርሱም 80 ኪሎ ሜትር እና ከዚያ በላይ የሚርቅ ቦታ ላይ ከሄዳቸው። ኦኬ። አይ ከዚህ ይቻላል የሚል ሲያሰምቼ እኮ ነው። እሺ ገስት ላይ ከገባችሁት ክርስቲያን ልጆች ካላችሁ ጠይቁ፣ ከሌላችሁ ቁርአን ልንቀራ ነው። ሰላም አለይኩም ወሰ ወአለይኩም ሰላም ነው። ሰዓትህን እንደወስድብህ ነው። አንድ ጥያቄ ልጠይቅህና ወርዳለሁ። እንትን ይሄ አሁን ነብያችን በተናገሩት ላይ የኡመቶች መከፋፈል ማለት ነው፣ የእስላሞች ከአንዷ በስተቀር ሁሉም የእሳት ነው ብለዋል። እነዛ የእሳት የሚሆኑት ዘውታሪዎች ናቸው ወይስ ለጊዜያዊ ቅጣት ነው የሚቀጡት? እንደ ስህተታቸው
ስህተታቸው ሽርክና ከአላህን የሚያስክድ ከሆነ ይዛል ያው ለዘላለም እዚያ ይሆናል። ነገር ግን ከዚያ ውጭ ከሆነ ጥቃቅን ቢድዓዎች ከሆኑ ግን እነሱ ባላቸው ስህተት ተቀጥተው የሚወጡ ናቸው። እሺ ሁለተኛ ደግሞ እንግዲህ ይቅርታ እንትን ሱብሂ ሰላት ላይ ዝህን ያለሁበት አካባቢ ሱብሂ ላይ ዱዓ ያደርጋሉ ሁሉ ጊዜ። ሁለተኛው ላይ ቆመው ዱዓ ያደርጋሉ። ይሄስ እንዴት ይታያል? ይፈቀዳል? አይቻልም። እንግዲህ አይቻልም አይደለ? እነዚህ ሰዎች ማስረጃ ሊያደርጉላችሁ የሚችሉት አንዳንዴ ነብዩ ሰለላሁ ዐለይሂ ወሰለም አልፎ አልፎ ያደረጉት ነው። ልብ በሉ እንትን ለዘወትር ማስረጃ ሊሆን አይችልም። ቆይ አንዴ ዘወትር ነብዩ ሰለላሁ ዐለይሂ ወሰለም ሱብሂ በሚሰግዱ ጊዜ ቁኑት አድርገዋል ወይ አላደረጉም? ስለዚህ አንዳንድ ያደረጉትን ለዘወትር ማድረግ ማስረጃ ማድረግ ተገቢ አይደለም። እሱ እንደአጠቃላይ አልፎ አልፎ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያደረጉት። በምን ጉዳይ ከተባለ አንዳንድ ሙናሰባዎች አጋጣሚዎች ሲኖሩ ለምሳሌ ጠዋት ጠላት ለጠቃቸው ከሆነ አማኞችን ጂሃድ ሊከፍት ነብዩ ሰለላሁ ዐለይሂ ወሰለም ቁኑት ያደርጋሉ ሌሊት ላይ አላህ ሱብሓነሁ ወተዓላ እርዳታውን እንዲለግሳቸው ለአማኞች በጠላቶች ላይ ድል እንዲነሳላቸው። ሌላ ምናልባት ሌሊት ላይ ጨረቃ ልትጋረድ ትችላለች አይደለ? የዛን የሱብሒ ላይ ሰዎች እየሰገዱ በዛው ቁኑት አድርገው አላህ የእንግርዶች እንዳነሳላቸው በዛው ቢጸልዩ ይችላሉ፣ ዱዓ ቢያደርጉ። እንዲህ አይነት አጋጣሚ ሲኖሩ ጊዜ እንጂ ዘወትር ሁልጊዜ አላደረጉም ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ነው ሼክ አብዱልዓዚዝ ብን ባዝ፣ ብን ዑሰይሚን፣ ሷሊህ አልፈውዛን እነዚህ ታላላቅ ጊዜያችን ዑለሞች ይሄ ነገር ቢድዓ ነው የተናገሩት። እሺ እንትን እነሱ ዱዓ ሲያደርጉ ዝም ብሎስ መቆም ይቻላል? አሚን ሳይሉ ሶላትን ብቻ ሰግዶ መሄድ እነሱ ጋር? በሌላ ቦታ ላይ በአቅራቢያ የሱኒ መስጂድ ካለ ከዚህ ነገር ከዚህ ከቢድዓ የራቁ ሰዎች ካሉ ከነዚያ ጋር ስገድ። አማራጭ ከሌለ ግን ከነዚህ ጋር በምትሰግድ ጊዜ ይሄ ነገር ከእስልምና የሚያስወጣ የሆነ ቢድዓ አይደለም እና ሽርክ አይደለም፣ ክህደት አይደለም። ስለዚህ አንተ ዱዓውን አሚን እንዳትል እጅህን አጣጥፈህ ጠብቅ። ልክ ያን ጨርሰው ኢማሙ ሲወርድ ጊዜ እዛኔ አንተም ተከትለህ ሄደህ ታሰላምታለህ ማለት ነው። እሺ ሁስዬ አመሰግናለሁ። አላህ ይጠብቅህ ወንድሜ። ለአላህ ብዬ እወድሃለሁ። በርታልን ነው፣ ሌላ የምለው ነገር የለኝም። አፎን ሰዓትን ወሰድኩብህ፣ ይቅርታ። ሰዓት ያልተወሰደም 2 ሰዓት አለኝ ቤት ውስጥ ከፈለክ አንዱን እሰጥሃለሁ። ወረድክ እንደ ሰዓት ሰጥ በኋላ ወላ 2 ሰዓቶች አሉ። ጥቁር ናቸው ግን እንዳይደብረው። እሺ ጥቁር ከለር ነው የምወደው። አሁን ቁርአን እንቀራለን። ሰላም አለይኩም ሁሱ። ወዐለይኩም ሰላም ወረሕመቱላሂ ወበረካቱሁ። ልጠይቅ ወይስ ትቀራለህ? በኋላ አድር እንዳታስወጣ። بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى